የሚናገረን ነገር አለ። ክብር ለኢየሱስ ይሁን። እግዚአብሔር ሁሌ በመናገር የሚታወቅ አምላክ ነው። ሁሉ ጊዜ መንገዱን በማሳየት ፍለጋውን በማሳየት መንገዱንም ደግሞ በማስተዋወቅ የሚታወቅ አምላክ ነው። በስውር ሳይሆን በግልጽ የሚናገር አምላክ ነውና የእግዚአብሔር ድምጽ ደግሞ ትልቅ ሀብት ነው። እንደምታውቁት ወዳጆች የእግዚአብሔር ድምጽ ምድረ በዳውን የምንሻገርበት፣ ጨለማው የሚበራበት፣ ጉድጓዶች የሚደፈኑበት በቃ እግዚአብሔር ድምጹን ላከ፣ ቃሉን ላከ ማለት በዛ ውስጥ የማዳኑ ኃይል አብሮ እሱንም ልኳል ማለት ነው። ክብር ለኢየሱስ ይሁን። የማልከብድባችሁ ከሆነ ከማርቆስ ወንጌል ምዕራፍ 2 ቁጥር 36 ላይ ቆመን እናነብና ከዛ ብዙ አላቆያችሁም እንቀመጣለን አንበበን ብቻ። ማርቆስ ወንጌል ምዕራፍ 2 ከሉቃስ ወንጌል ምዕራፍ 2 ቁጥር 36 የሉቃስ ወንጌል ምዕራፍ 2 ቁጥር 36ን እስከ 38 ያለውን አውጥተን እናነባለን። እንደዚህ ይላል። ከሉቃስ ወንጌል ምዕራፍ 2 ቁጥር 36 እስከ 38 ያለው እግዚአብሔር ቃል ሐሳብ እንደዚህ ብሎ ይነበባል። ከአሴር ወገንም የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነብይት ነበረች። እርሷም ከድንግልና ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎት ሌትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር። የምናገርበትና ዛሬ የማወራበት የመጽሐፍ ቅዱስ ርዕሱን ማወቅ የምትፈልጉ ሰዎች ካላችሁ የእግዚአብሔር ጸጋ የሞላበት ሰው የሚል ነው። ማን ነው የእግዚአብሔር ጸጋ በሕይወታችን ላይ የሞላባቸው ሰዎች ብለን የምናስባቸው ሰዎች እነማን ናቸው? የእግዚአብሔር ጸጋ በእርግጥ በሱ ውስጥ አለ፣ የእግዚአብሔር ጸጋ በእርግጥ በሷ ውስጥ አለ ብለን የምናስባቸው ሰዎች እነማን ናቸው? ምንስ ነው መለኪያው? በአንድ ሰው ሕይወት ውስጥ የእግዚአብሔር ጸጋ በትክክል እንደገባ፣ የእግዚአብሔር ጸጋ በትክክል ውስጣችን እንደገባ፣ የእግዚአብሔር ጸጋ እንደነካን፣ በእግዚአብሔር ጸጋ የተሞላንና የታጨቅን ለመሆኑ መገለጫውና ማሳያውስ ምንድን ነው? በዚህ የመጽሐፍ ቅዱስ ሐሳብ ላይ በዚህ የመጽሐፍ ቅዱስ ክፍል ላይ ሉቃስ የሚነግረን ስለ አንዲት ሐና ስለምትባል ሴት ነው። ሐና የሚለው የስሟ ትርጉም እንደምታውቁት በኢትዮጵያውያን ባህል ሐና የሚለው ስም በጣም የተለመደ ስም ነው፣ የሚታወቅ ስም ነው። ምናልባትም እዚህ ከተሰበሰቡ ሰዎች መካከል ምናልባት የአንዷ ስም ሐና ሊሆን ይችላል፣ ወይም ሐና የምትባል ሰው ታውቃላችሁ። እርግጥ ነው። ምክንያቱም በኢትዮጵያውያን የስም አወጣጥና አጠራር ልማድ ውስጥ ሐና የሚለው ስም የተለመደ ስም ነው። ግን ሐና የሚለው ስም የስሙ ትርጓሜ ጸጋ የሞላባት ማለት ነው። በእግዚአብሔር ጸጋ የተሞላች፣ በእግዚአብሔር ጸጋ የተትረፈረፈች፣ በእግዚአብሔር ጸጋ የታጨቀች ማለት ነው። ለብዙ ሰው ስሙ መጠሪያው ነው። ለሐና ግን ስሟ ማንነቷ ነው። አንዳንዶቻችን ስማችን እንደ ማንነታችን ወይም እንደ ግብራችን አይደለም። ምክንያቱም ስም ሲወጣልን ከሌላ ሰው ለመለየት መለያ እንጂ ማንነታችን ላይሆን ይችላል። ለምሳሌ ብያው ስም ብጠራ አንዳንዶቻችሁ ሊከፋችሁ ስለሚችል አልጠራም እንጂ ማለት ነው። ስማቸውና ግብራቸው ለየቅል የሆነ ከስማቸው ጋር በእርግጥ የሷ ስም ይሄ ነው የሱ ስም ይሄ ነው የሚያስብል ከስም ተቃራኒ የሆነን ሰዎች ልኖር እንችል ይሆናል። እቺ ሴት ግን ሐና ነው ስሟ። የስሟ ትርጉም ደግሞ የእግዚአብሔር ጸጋ የሞላባት፣ በእግዚአብሔር ጸጋ የተሞላች ማለት ነው። ልክ እንደ ስሟ በእርግጥም የእግዚአብሔር ጸጋ ሞልቶና ፈሶባት ተትረፍርፎባት በሕይወቷ ተገልጦ የታየባት አይነት ሴት ነች። ታሪኳን በቅርበት ስንመለከት የምንረዳው እውነት ነው። እና ሉቃስ ስለዚህ ሴት ስሟን ይነግረናል፣ የአባቷን ስም ይነግረናል። ከዛ የተወለደችበትን የዘር ሐረግ ወይም የዘር ግንድ ይነግረናል። ይቀጥልና ደግሞ የምታገለግልበትን በመቅደስ ውስጥ ያላትን የአገልግሎቱን ድርሻ ይነግረናል።
ከዛ በመቀጠል ወደ ግል ህይወቷ ይጠጋና የሚገልጽልን የሚነግርልን ነገር አለ። ስለዚህ ዛሬ የእግዚአብሔር ጸጋ እንዴት የሞላባቸውን ሰዎች የእግዚአብሔር ጸጋ የተሞላችን ሴት የእግዚአብሔር ጸጋ የተሞላን ሰው ከሐና ህይወት እንመለከታለን ማለት ነው። እንደዚህ አለ። ስሟ ሐና ነው አለ። የአባቷን ስም ሲነግረን የፋኑኤል ልጅ ነች አለ። ፋኑኤል የሚባል አባት ያላት ነች። የተወለደችበት የዘር ሐረግ ደግሞ ከያዕቆብ ከ12 ልጆች አንዱ የሆነው የአሴር ነገድ ውስጥ ነው የተወለደችው ይለናል። በመቅደስ ደግሞ ያላት የአገልግሎት ድርሻን ሲነግረን ደግሞ ነብይት ነች ይላል። ምናልባትም ለብዙ ሰዎች መልእክት ያመጣች ነች። በመልእክቷ ያጽናናች ነች። በመልእክቷ የባረከች ነች። ብቻ በመቅደስ ውስጥ ያላት ትልቅ ኃላፊነት አለ። የነብይነት አገልግሎት የነበራት ሴት ነች እቺ ሐና። ይህንን ከነገረን በኋላ ደግሞ ልክ ፎቶ ስናይ ዙም እንደምናደርግ ወይም ወደ ራሳችን እንደምናስጠጋና ቀረብ አድርገን እንደምንመለከት የሐናንም ህይወት ዙም ያደረገውና ወደ ግል ላይፏ ውስጥ ይገባል። ወደ ግል ህይወቷ ውስጥ ይገባል። እንደዚህ ይላል። በድንግልና ካገባችው ባሏ ጋር 7 ዓመት ኖረች ይላል። ምን አለ ዝም ብሎ በድንግልና አገባች ከሚል ካገባችው ባሏ ጋር 7 ዓመት ኖረች ለምን አላለም? ገለጽ ያደርግን አንድ አድጀክቲቭ ይጠቀማል። ምን የሚል? በድንግልና ነው ያገባችው ይላል። አሁን ዝርዝር ወደ ሆነ ነገር ውስጥ ይገባል ማለት ነው። ስለ ሐና ሲናገር ሐና ጊዜው ሲደርስ አገባች ብቻ ሳይሆን የሚለን ስታገባ ድንግል ነበረች ነው የሚለን። ምን ለማለት ፈልጎ ነው? ይህንን መናገር ለምን አስፈለገ? እንዲሁ ዝም ብሎ ሐና የማግባት ጊዜዋ ሲደርስ እግዚአብሔር የሰጣትን ሰው አገባች ለምን አላለም? ኖ፣ ሊገልጽ የፈለገው ነገር አለ። በመጽሐፍ ቅዱስ ውስጥ አላስፈላጊ ዝርዝር ነገር የለም። ዝም ብሎ የተጠቀሰ ነገር የለም ወዳጆች። ስለዚህ ስለ ሐና ስታገባ ድንግል እንደነበረች ለመናገር የፈለገበት ምክንያት እንደዚህ ለማለት ነው። እንደ ጓደኞቿ አልነበረችም ማለት ነው። በጽድቅ ትኖር ነበር ማለት ነው። ዋጋ የሚያስከፍል ቢሆንም ግን ደግሞ ከብዙዎች የማይመርጡትን መንገድ ለብቻዋ መርጣ እንደ ዕድሜ እኩዮቿ ሳትሆን በኃጢአት የሚገኝን ትርፍ ፈልገው ወዳጆቿ ብዙ ነገር ሲያደርጉ ሐና ግን ለእግዚአብሔር ተለይታ ትኖር እንደነበረ የሚገልጽለትን ቃል ነው ሉቃስ የተጠቀመው። ስለዚህ በድንግልና ካገባችው ባሏ ጋር የሚለው ሐረግ በድንግልና የሚለው ቃሉ ሐሳቡ ምንድነው? በድንግልና ነበር ስታገባ፣ ንጹህ ነበረች ስታገባ፣ አልተነካካችም ነበር ስታገባ፣ ወይም ደግሞ በአመጽ ውስጥ አልነበረችም፣ እንደ ዕድሜ እኩዮቿ አልነበረችም። ሰው ጥቂት ትርፍ ለማግኘት በኃጢአትና በአመጽ ውስጥ በሚኖርበት ጊዜ እርሷ ግን ጌታ ይህንን አይወድም፣ እግዚአብሔር ይህን ደስ አያሰኘውም ብላ ራሷን ለእግዚአብሔር ለይታ በንጽህና ትኖር የነበረች ሴት እንደሆነች ለማስረዳት ነው። ከዛ ያቺ ቅዱስ ሴት ጌታን የምትፈራ ሴት የእግዚአብሔርን ቃል በሕይወቷ ላይ ገዢና ባለስልጣን ያደረገች ሐና ጊዜው ደረሰ። ሞኝ የተባለችው ሐና አንቺ ምን ይሄን ያክል እንደው ለምን ታካብጂዋለሽ? ቀለል አድርገሽ ኖ ማቀለው ነገር የለኝም። መጽሐፍ ቅዱስ ያከበደውን አከብዳለሁ፣ ተያለኝን እተዋለሁ። ምክንያቱም የሚያየኛል፣ የምኖርለት አለ፣ ኃላፊነት የወሰድኩለት አካል አለ፣ በእኔም ይጠራል። እንዴት ብዬ እንደፈለኩ እኖራለሁ እንደናንተ በንጽህና ራሷን ጠብቃ በዓለም ከሚገኝ ድፍ በኃጢአት ከሚገኝ ደስታ ራሷን አቅባ እግዚአብሔር ያለው ጊዜ እስኪመጣ የጠበቀች የእግዚአብሔር ቃል በሕይወቷ ላይ የሰለጠነ ለእግዚአብሔርም ቃል የምትገዛ ሴት መሆኗን ለመግለጽ ነው። ቅዱስ ሴት ነች። ጌታን የምትወድ ሴት ነች። ጌታን የምትፈራ ሴት ነች። ጌታን የምታከብር ሴት ኖ ያዝንብኛል ጌታዬ የምትል አይነት ሴት ነች። ያቺ ሴት ጊዜው መጣ፣ ዘመን ደረሰላት። አሁን ሐና የምታገባበት ዘመን መጣ። ሰው ሁሉ ደስ አለው። አቤት እግዚአብሔርን መጠበቅ ድል አለው ተባለ። እግዚአብሔርን መጠበቅ ተስፋ አለው ተባለ። እግዚአብሔርን መጠበቅ እንዴት ደስ የሚያሰኝ ነው ተባለ። ሐና አገባች። በንጽህና አገባች። በቅዱስ ኑሮ አገባች። ከዛ በቃ ሰርጉም ተሰረገ። በአይሁድ ባህል ከተሞሸረች በኋላ ኑሮ ተጀመረ። 6 ወር፣ 8 ወር፣ 10፣ 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት፣ 5 ዓመት ተቆጠሩ። ልጆቻችሁን የዳራችሁ ወላጆች ካላችሁ ልጆቻችሁ ቤት ሲመጡ የመጀመሪያ የምታዩት ነገር ከዓመታት በኋላ ከመጡ ግንባሯን አይደለም ሆዷን ነው የሚታየው። ምናልባት እንደው ብለን እናስባለን፣ እንጠይቃለን። ሐና በዛ ቅዱስ ሕይወት ኖራ፣ በዛ ንጹህ ሕይወት ኖራ፣ ወጣትነቷን ለእግዚአብሔር ሰጥታ
ከአመጽና ከኃጢአት ጋር አልስማማም ብላ ራሷን ለእግዚአብሔር ለይታና አቅባ የእግዚአብሔርን ቃል በሕይወቷና በቤቷ ላይ ባለስልጣንና ገዢ አድርጋ ኖራ 3 ዓመት ሲቆጠር ልጅ የለም፣ 4 ዓመት ልጅ የለም፣ 5 ዓመት ልጅ የለም። የሰፈር ሰው ይጠቋቆምባታል። እንደው ምን አይነት ኃጢአት ቢኖርባት ነው? ምን አይነት እንደው ይሆን ነገር? ወዳጆች በእኛ ሀገር ባህል አንድ ሰው መውለድ ካልቻለ ወይ የጤና ጉዳይ ሊሆን ይችላል ወይ ተፈጥሯዊ ጉዳይ ሊሆን ይችላል። ያው ልጅ ባይኖርም ደግሞ የእግዚአብሔር ልጅ ትልቁ ስላለን በዝናዝ እንጽናናለን። ልባችን በዛ ይደገፋል። ሁሉ ነገር ሊያልፋል፣ ሁሉ ነገር ይቀየራል። ግን ደግሞ የአብ ልጅ ኢየሱስ ስላለን በዚህ ደስ ይለናል። እቺ ሴት ግን በነበረችበት ጊዜ በጣም ከባድ ነው ለሷ። የምትጽናናበት ነገር የለም። ለሁም ተቀድሳ፣ ለሁም ራሷን ለእግዚአብሔር ሰጥታ፣ ለሁም እግዚአብሔርን አክብራ፣ እግዚአብሔርን ወዳ፣ እግዚአብሔርን በሕይወቷ ላይ ሾማ እንደሌላው አልኖርም ብላ ልጅ ይከለክላል እግዚአብሔር። እሺ ጠብቀዋለሁ አለች። ደግሞ እኮ ሕይወቷ እኮ የሚገርም እኮ ነው። 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎት ሌትና ቀን እያገለገለች ከመቅደስ አትለይም ነበር። ልጅ የላትም። 5 ዓመት 6 ዓመት እግዚአብሔርን ጠብቀዋለሁ ትላለች። በአመጽ ውስጥማ አልሄድም፣ በኃጢአት ውስጥማ አልስማማም፣ ከጨለማ ጋርማ አልስማማም፣ ጌታዬን ጠብቀዋለሁ ትላለች። 7 ዓመት ሆነ። 7 ዓመት መጽሐፍ ቅዱስ ላይ እንደምታውቁት የፍጹምነት ምልክት ነው። በ7ኛው ዓመት እግዚአብሔር ልጅ ይሰጠኛል ብላ ስትጠብቅ ባሏ ሞተ። በእንቅርት ላይ ጆሮ ደግፍ እንደሚለው ማለት ነው ያገራችን ሰው። ያቺ ጌታን የምትወድ የነበረች ጌታን የምትፈራ በሕይወቷ ላይ የጌታን ፈቃድና ሐሳብ ባለስልጣንና ባለገዢ አድርጋ የሾመች ከጌታ ውጪ ሕይወት የማታቅ ከመቅደስ ውጪ ውሎ የማታቅ ዘመኗን ሁሉ ለእግዚአብሔር የሰጠች ያፈሰሰች ሴት የተለየችለት እግዚአብሔር ያገለገለችው እግዚአብሔር ያመለከችው እግዚአብሔር ልጅ አልሰጣትም። ልጅ አለመስጠቱ ሳያንስ ባሏም ሲሞት ዝም ማለት እንደ መቃብር ይቀዘቅዝ የነበረው ቤቷ ከበረዶ ይልቅ በረደ። ብቻዋን ከፍታ ብቻዋን ቆልፋ ብቻዋን ሁሉ ነገር የምትፈልገው እሷ ነች። አገልግላ ስትመጣ በር ከፍቶ የሚጠብቃት የለም። አንድ መጽናኛ ነበራት፣ እሱንም ወሰደው። አሁን በዚህ ጊዜ ፌር ነው፣ አሁን ልክ ነው። እግዚአብሔር የምታገለግል ሴት፣ ጌታን የምትወድ ሴት፣ ጌታን የምትፈራ ሴት፣ ጌታን የምታገለግል ሴት፣ ለእግዚአብሔር የተለየ ሰው ይሄ ነበር ውጤት መሆን የነበረበት። እንዲህ ነበረ መቀደስ ውጤቱ ይሄ ነው መምጣት የነበረበት። ለእግዚአብሔር መለየት ውጤቱ ይሄ ነበር መሆን የነበረበት። በጣም እንደዚህ ብሎ የሚያስጠይቅ ነበር። ማለት ምን ያደርጋል ከዚህ በኋላ? ለእግዚአብሔር ተለይቼ ምን አመጣውለት? ጸልዬ ምን አመጣው? አገልግዬ ምን አመጣው? ለእግዚአብሔር ተለይቼ ምን አመጣው? ወጣትነቴን ሰጥቼ ምን አመጣው? ከኃጢአት ጋር አልስማማም ብዬ ምን አመጣው? ጉቦ አልወስድም ብዬ ምን አመጣውኝ? ታው በዚህ ጉዳይ አልገባም ብዬ ምን አመጣውኝ? ባጨማልቀው አይሻለኝም ነበር? አሳፍ እንዳለው ማለት ነው። አንዳንድ ጊዜ በህይወት መስመሮቻችን በእንደዚህ አይነት መንገድ እናልፋለን። ለምንድን ነው ይሄ የሆነው? አንዳንድ ጊዜ ልናብራራቸው የማንችላቸው ጥያቄዎች በአእምሯችን ላይ ያለ ማቋረጥ ይፈሳሉ። ቢወድህ ነው ያደርግ ነበር ለአንተ ህይወት አሁን እንደው አንተ ለኖርክለት አንተ ላገለገልከው ጌታ አሁን የምትኖረው ኑሮ ዲዘርቭ ያደርጋል? የሚገባህን ሰጥቷል፣ የሚገባህን አድርጓል። ሐና የእግዚአብሔር ጸጋ የሞላባት ሴት እንደሆነች የምታውቁት ልጅ ማጣት የሚጎዳውን ባልን ማጣት የሚሰብረውን ስብራት አስቡት፣ ያለውን ሐዘን አስቡት። ሐና አሁን ምን ታደርግ ይሆን? እንደዚህ የተቀደሰችለት አምላክ በግልባጩ በመልሱ የማትጠብቀው ነገር በቤቷ ላይ ሆኗል። በሐዘን ላይ ሐዘን ተደርቦባታል፣ በስብራት ላይ ስብራት ተጨምሮባታል። ሐና ምን ታደርግ ይሆን? እንደዚህ ይላል ቁጥር 37 በጣም አርጅታ ነበር፣ በጾምና በጸሎት ሌትና ቀን እያገለገለች ልጅ የላትም ታገለግላለች። ባሏ ሞቷል ታገለግላለች። ምን አይነት የእግዚአብሔር ጸጋ የሞላባት ሴት ነች! የሰፈር ሰው መጠቋቆሚያ አድርጎ ስም አውጥቶላት እቺማ የሆነ ነገር ብትሆን ነው እንጂ እግዚአብሔር ቢቀየማት ነው እንጂ ኧረ ምንም የሚቀየም ነገር ህይወት የላትም። ህይወቷ ንጹህ ነው። እንደ ጓደኞቿ እንኳን አልነበረችም። በወጣትነቷ ለእግዚአብሔር የተለየች ሴት ነች። ለጌታ ራሷን አሳልፋ የሰጠች ሴት ነች። ታዲያ ምን ሆነ? ሰው ስም እያወጣላት ሐና እንደዚህ ትላለች፣ በቀንና በሌሊት እያገለገለች ልጅ ያልሰጣትን እግዚአብሔርን ታገለግለዋለች። ባሏ ሲሞት ዝም ያለውን እግዚአብሔርን ታገለግለዋለች። ለምን ሲባል ሃሌሉያ፣ እሷ እግዚአብሔርን የምታገለግለው ስለተሰጣት አይደለም፣ ስላልተሰጣት አይደለም፣ አምላኬ የሚገባው አምላክ ስለሆነ ነው ትላለች።
ወዳጆች የእግዚአብሔር ጸጋ በሕይወታቸው ላይ ሞላባቸው ሰዎች እነማን ናቸው ከተባለ በምንም ሁኔታ ውስጥ ቤታቸው ውስጥ ማዕበል ኖሮ ቤታቸው ውስጥ ወጀብ ኖሮ ስራቸው ውስጥ ትግል ኖሮ ነገር ግን ማገልገል የማያቆሙ ሰዎች ለማገልገል ያላቸው ረሃብ የማይወርድ ሰዎች ለአገልግሎት ያላቸው እሳት የማይበርድ ሰዎች በትክክል እግዚአብሔር ጸጋ እንደነካችሁ የሚታወቀው በትክክል እግዚአብሔር ጸጋ ውስጥሽ እንደገባ የሚታወቅበት አንዱ ማሳያና መለኪያ ከሚሆነው ነገር በተቃራኒ ቤት ውስጥ እኮ ገና ያልተመለሰ ጥያቄ አለ እንቆቅልሽ እኮ አለ ገና ያልበራ ጨለማ እኮ አለ ገና ንጋት የሚፈልግ ነገር እኮ አለ ገና የእግዚአብሔርን ጣት የሚፈልግ ነገር አለ ሐና የምትገርም ነች ይሄ ሁሉ ሐዘንና ሐዘን በላይዋ ላይ እየተደራረበ ሰፈር መጠቋቆሚያ አድርጓት መሰዳደቢያ መሳለቂያ ሆና ግን አገልግዬ ምን አመጣው ደግሜ ቸርች አልሄድም ደግሜ መቅደስ አልሄድም አትልም እንዲህ ነው የምትለው ሃሌሉያ በጠዋት ትነሳለች እኔ ይመስለኝ ማለት ነው በሩን ብሎ ሲከፍት ጎረቤቶች ሐና አቤት የልትሄጂ ነው መቅደስ ምን ልታረጊ ላገለግል ቆይ ስንት ዓመት አገለገልሽ ዘመኔን ሙሉ ያገለገልሽው እግዚአብሔር ልጅ ሰጠሽ አልሰጠኝም ባልሽ ሲሞት አገልግለሽኛል ብሎ ጣልቃ ገብቶ ፈወሰው አይ አልፈወሰውም እና ሞተ እና አሁን አንቺ ነው የምትሄጂው መቅደስ ምን ልታረጊ ላገለግል ባልም ልጅም ያልሰጠሽን አው ምንም እኮ አላረገልሽ አያርግልኛ አገለግለዋለሁ የእግዚአብሔር ጸጋ በሕይወታቸው ላይ ሞላባቸው ሰዎች ወጀብ ከማገልገል አያስቆማቸው ሕይወታቸው ውስጥ ያለ ጥያቄ እግዚአብሔርን ከማገልገል አይከለክላቸው ቤታቸው ውስጥ ያልተመለሰ ነገር ይኖራል ግን ከማገልገል አይቆሙም ጩሁና እስቲ አሜን በሉኝ ሃሌሉያ አዎ አገልግሉ ወዳጆች አላውቅም ዛሬ እግዚአብሔር ለምን ይሄን መልእክት ሰጥቶ እናንተ ፊት እንዳቆመኝ ግን በውስጤ በጣም ለብዙ ጊዜ ተቀምጦ ሰርጾ ያለ እውነት ስለሆነ ነው በውስጤ ማካፈላችሁ ወዳጆች ሐና ለመቆዘም ምክንያት አላት ለማኩረፍ ምክንያት አላት ቸርች ለመቅረት ምክንያት አላት አገልግሎት ለማቆም በቂ ምክንያት አላት ይሄን ሁሉ ዘመን ሳገለግል እግዚአብሔር ምን ያደርገልኝ ይሄን ሁሉ ዘመን ሳገለግል እግዚአብሔር ቤቴ ላይ ምን አደረገ ጤናዬ ላይ ምን አደረገ ልጆቼ ላይ ምን አደረገ ምንም ያደርገልኝ ነገር እና ለምን እንደማገለግለው ብላ ለማቆም በቂ ምክንያት አላት ሐና በጣም የእግዚአብሔር ጸጋ የበዛላት እንደሆነ የምታውቁት ያ ሁሉ ወጀብ ከግራና ከቀኝ እያማታት ግን አትቀርም መቅደስ ልታገለግል ያላትን ልሰጥ ባላት ነገር ጌታን ልታከብር ሃሌሉያ የእግዚአብሔር ጸጋ የሞላባቸው ሰዎች ማገልገል የማያቆሙ ናቸው በእግዚአብሔር ፊት መሆን የማያቆሙ ናቸው ያልተመለሰ ጥያቄ አለ ግን ያገለግላሉ መልስ ያላገኘ ከይዛ አለ ግን ያገለግላሉ ሃሌሉያ ቀኝ እጃችሁን ከፍ አድርጉና ኪዳናችሁን ከኔ ጋር ማደስ የምትፈልጉ ከሆነ በምንም ሁኔታ አገለግላለሁ በሉ እስቲ ሃሌሉያ ኢየሱስ ጌታ ነው ይኸውላችሁ ሰዓታችሁ ቶሎ እያልኩኝ ለመጸለይ እንዲመቸኝ ለምንድን ነው እግዚአብሔር አገልግሉኝ እያለ የሚለምነው እርግጠኛ ነኝ ዛሬ ብቻ አይደለም እግዚአብሔር አገልግሉ በተለያየ በማስታወቂያ እግዚአብሔር ይናገራል በተለያየ በመሪዎች እዚህ ጋር ሲቆሙ እናገልግል እንትና አገልግሎት ክፍሎች ለምንድን ነው እግዚአብሔር አገልግሉ እያለ የሚለምነን ለምንድን ነው እግዚአብሔር አገልግሉ እያለ የሚታገለን ሁሉ ጊዜ የሚጠይቀን አገልግሉ የሚለው ለምንድን ነው አገልግሉኝ የሚለው ለምንድን ነው ወዳጆች አገልግሉኝ እያለ እግዚአብሔር የሚለምንበት ምክንያት የኛ አገልግሎት እግዚአብሔርን ከዙፋኑ ከፍ ስለሚያደርገው አይደለም ከክብሩ ስለሚጨምርለት አይደለም ፍጥረት ሁሉ በአንድ ተሰብስቦ ያለውን ክብር ቢያመጣ እግዚአብሔር ከዙፋኑ ከፍ አይልም ምክንያቱም እሱ የከፍታ ሁሉ ጥግ ነው እሱ የከፍታ ሁሉ መደምደሚያ ነው አገልግሉኝ የሚላችሁ ክብር አንሶት አይደለም አገልግሉኝ የሚላችሁ እልልታ አንሶት አይደለም ክብር አንሶት ጎሎበት አይደለም ምክንያቱም ሰማይና ምድር ሳይፈጠሩ መላእክት ሳይኖሩ ሁሉ ነገር ባዶ ያለ እሱ ብቻውን በክብር ይኖር የነበረ አምላክ ነው የኔና የናንተ እልልታና ጭብጨባ እግዚአብሔር ላይ የሚጨምረው ነገር ኖሮ አይደለም የኔና የናንተ መሰጠት የኔና የናንተ አገልግሎት ከእግዚአብሔርን እንደው ላይ ልንሰቅለው አይደለም እሱ የመጨረሻ የክብር ጥግ ነው እሱ የመጨረሻ የክብር መዝጊያ ነው የክብር ንጉስ ነው ተዚላችሁ ከሆነ ጌታ ኢየሱስ ክርስቶስ እኮ ወደ መስቀል ሲሄድ አንደኛ ቆሮንቶስ ላይ እንደዚህ ይላል እርቃኑን አርገውታል እኮ እየገረፉት እኮ ነው እየተፉበት እኮ ነው እንዴ ለሰው እኮ ማለት ነው የመጨረሻ የውርደት ጥግ እኮ እርቃን መሆን ሰው የመጨረሻ አእምሮን ሲስት የሚሆነው ነገር
ልብሱን ማውለቅ የመጨረሻ ውርደት ነው። ግን እንደዛ አርገውት ምን እንደሚጠቃላችሁ ቆሮንቶስ ላይ አውቀውትስ ቢሆን ይላል የክብርን ጌታ ባልሰቀሉት ነበር ይላል። ኢየሱስ እርቃኑን እየገፈታተሩ እየተፉበት ከሰማይ ሲያዩ ጳውሎስ እንደዚህ አለ የክብር ጌታ ነው አለ። እመኔ ኢየሱስ የከበረው እግዚአብሔር አብ ዙፋን ላይ ሲቀመጥ አይደለም። ክብር ማንነቱ ነው። ማንነቱ ነው ክብር። እኛ አምጥተን የምናልቀው አገልግሎት ስናቆም የሚከስም አምላክ የለንም። እና ታዲያ እግዚአብሔር ታዲያ ለምንድን ነው አገልግሉኝ የሚለው? ይውላችሁ በምድር ላይ በጣም ብዙ ባለ ሀብቶች አሉ። በጣም ቢሊየነርስ ማለት ነው ሊቆጠር የማይችል። እንደውም የአንዱን ሰው የሀብት መጠን አንድ መጽሔት ላይ እንደዚህ ብሎ አስቀምጦታል። ከዚህ እስከ ማርስ አለ እና ያሉት $100 $100 አንዱ ላይ እየተሰካ ቢሄድ ጨረቃ ላይ ደርሶ ይመለሳል አለ። ብዛቱ ማለት ነው። ከዚህ እስከ ጨረቃ ያለውን ርቀት አስባችሁት እዛ ደርሶ እንደገና ይመለሳል አለ። ይሄን ያክል ነው እሱ ሰውዬ ማለት ነው። እሱ ሰውዬ ለኔ $10 ቢሰጠኝ ማለት ነው ከሀብቱ ላይ እኮ ትልቅ ጉለት እኮ አያመጣም፣ ግን የቁጥር ለውጥ ግን ያመጣል። እኔም ደግሞ ለሰውየው ለዛ ቢሊየነር ሰውዬ $10 ብሰጠው ማለት ነው ከሀብቱ ላይ የተለየ ትልቅ ነገር እኮ አያመጣም፣ ግን የቁጥር ለውጥ ያመጣል። እንትን ቢሊየን ከ$10 ይባላል። የኔም አለች እዛ ውስጥ 10 ብር ሰጥቼ ካለው የገንዘብ መጠን ይጨምራል። 10 ብር ሰጥቶኝ ካለው የገንዘብ ቁጥር ይቀንሳል። እግዚአብሔር ግን የሁላችሁ ወላጆች ዓለም ሁሉ ተሰብስበው ቢያከብረው ከዙፋኑ ከፍ አይልም፣ የለህም ብትለው አይወርድም። እሱ የክብር ሁሉ መስጊያ ነው። ግን የክብር መደምደሚያ ሆኖ አገልግለኝ ይልሃል። ለምንድን ነው አገልግለኝ የሚል ከተባለ አንተን የሚባርክበት መንገድ እየፈለገ ነው እግዚአብሔር አገልግኝ እያለ የሚሟገት ስለምን ታውቃለሽ? እግዚአብሔር አገልግል በምን ልባርካት እያለ በምን የሆነ መስመር ፈልጋለሁ። ቤቷ ውስጥ ገብቼ ተአምር ምሰራበት፣ ቤቷ ውስጥ ገብቼ ልጆቿን መባርክበት፣ ትዳሯን መባርክበት፣ ጤናዋን መባርክበት፣ ስራዋን መባርክበት፣ ነገሯን መባርክበት የመግቢያ በር። እግዚአብሔር አገልግሉኝ እያለ የሚተከትካችሁ የሚለምናችሁ የሚነዘንዛችሁ ለእርሱ የምታመጡለት ልዩ ጥቅም ልዩ ትርፍ ኖሮ ሳይሆን እናንተ ቤት በበረከት የመግቢያ በር እንዲሆነው ነው። ለዚህ እኮ መጽሐፍ ሲናገር ሙሴ ሂድ አለው ወደ ፈርዖን። ሂድ አዎ፣ እሺ ምን ልበላቸው ምትላቸውን ልንገርህ? አዎ ለፈርዖን እንደዚህ በለው ፎቅ ቤት እሰራለት ዘንድ ሕዝቤን ልቀቅ አይደለም ያለው። ቤት እገዛለት ዘንድ መሬት እገዛለት ዘንድ መኪና ሰጣው ዘንድ ሕዝቤን ልቀቅ አይደለም ያለው። አንድ ነገር ነው ያለው፣ ያገለግለኝ ዘንድ ልቀቀው። ሃሌሉያ! ልቀቀው። ለምን? ያገለግለኝ ዘንድ። አያችሁ፣ ከአጋንንት መንግስት የወጣንበት ምክንያት፣ ከጨለማው ዓለም የዳንበት ምክንያት፣ ከግብፅና ከፈርዖን አገዛዝ ከዓለምና ከሰይጣን መንግስት የወጣንበት አንዱ ምክንያት ለማገልገል ነው። ጩና እስቲ አሜን በሉ። እኔ ዛሬ ጸልይላችኋለሁ፣ የአገልግሎት እሳት እንደገና ውስጣችሁ ይነዳል። እንደገና ውስጣችሁ ይነዳል። በጌታ ካላስቸገርኳችሁ አጠገባችሁ ያለው ሰው ሊሸከመው ማይችለው ፈገግታ አሳዩትና አንድ ሰው በፈገግታቸው መውደቅ አለበት። ፈገግ በሉና እንደዚህ በሉት፣ ምንም ይሁን አገልግሎቱ አገልግል በሉት። ቤት ውስጥ በሉት፣ አገልግሎት አይቆምም በሉት። አገልግል በሉት። ልጆችህ ዓለማዊ አይሆኑም በሉት። አገልግል በሉት። እግዚአብሔር በረከቱን በቤቴ ያዛል በሉት። አገልግል በሉት። የእግዚአብሔር እጅ ሕይወት ላይ ይንቀሳቀሳል በሉት። አገልግል። ሃሌሉያ! አገልግል። በገንዘብህ አገልግል፣ በእውቀትህ አገልግል፣ ባለ ነገር አገልግል። ሃሌሉያ! እግዚአብሔር ቤት ውስጥ እንዲሰራ የሚጎተትበት አንዱ ምክንያት አገልግሎት ነው። አገልግል። አው ጥያቄ አለ፣ አገልግል። ያልተመለሰ ነገር አለ፣ አገልግል። መፍትሄው አንዱ ማገልገል ነው። አገልግሉ። የእግዚአብሔር ጸጋ የሞላባቸው ሰዎች አንዱ ማሳያው ያ ነው። ቤታቸው ውስጥ ነውጥ ሊኖር ይችላል፣ ያልተረጋጋ ነገር ሊኖር ይችላል፣ ሐዘን ሊኖር ይችላል። አንተ የዘንድሮን ጴንጤ ሐና ብታገኘው ውይ ቸርች እኛ እኮ በጣም እኮ እኛ ከቸርች ለመቅረት አገልግሎት ለማቆም ጥቂት ነገር እኮ ነው። በቃ ጥቂት
ፓስተር ሰላም አላለኝም እና እዛ ቸርች አልሄድም እና ለእንትና የመሪ እንትን እድል ሲሰጥ እኔን ኳየር ውስጥ እንትን አላሉኝ እና እዛ ቸርች ሃና ብታይን እግዚኦ ነው የምትለው ቆይ ለነገሩ ፓስተር ስንት ሰው ነው ሰላም የሚለው ሰላም ሲልሽ አላቀፈኝም እንትና አቅፎ እኔን አላቀፈኝም ስንት ሰው ነው የሚያቅፈው ፓስተር ከቸርች ለመቅረት አገልግሎት ለማቆም ጥቂት ነገር ይበቃል ሃና ቤቷ በማዕበል እየተናጠ ሰይጣን በቃ አሁን ቆዝማ ከቸርች ቀርታ ነጠላ አዘግዝቃ ድንኳን ደኩና እየየ ተላለች ነው ሲጠብቅ በጠዋት ትነሳለች የነመደ አምላኬን አገለግለዋለሁ ልጅ እንኳን አይስጠኛ እኔ ስለሰጠኛ አይደለም ማገለግለው አገልግሎቴ የሚገባው አምላክ ስለሆነ አዳኛ አምላክ ስለሆነ ሁሉን ቻይ አምላክ ስለሆነ የወደደኝ አምላክ ስለሆነ ጨለማዬን ያነጋ አምላክ ስለሆነ እሱና አሜን በሉሲ አገልግሉ ግዴላችሁ ሁለተኛ የእግዚአብሔር ጸጋ በሕይወታችሁ እንደሞላ የምታውቁበት አንዱ መሳሪያ ሁለተኛው እንደዚህ ቁጥር 37 ላይ በጾምና በጸሎት እንዴ እቺ ተገርመኛለች ጾምና ጸሎት ቤቷ ውስጥ የማይቋረጠው ሁለተኛው ነገር ሰይጣን ምንም ነገር ያበላሽ ሰይጣን ምንም ነገር ይንካ ሕይወት እንዳሰበችው አልሄደላትም አንፌር የሆነ ነገር ነው ሕይወቷ ላይ ይሆን ያለው በቅድስና ለእግዚአብሔር ኖራ እግዚአብሔርን በመፍራት ተመላልሳ ሰው ሁሉ በቀላሉ የሚያገኘው ነገር እሷ ቤት ምጥ ሆኗል ግን እንደዚያ ቀንና ሌሊት በጾም ጸሎት አታቆሙ ሰው እኮ ይጠይቃታል አንዳንዴ መንገድ ላይ ያገኘ ነጠላዋን ምናምን አድርጋ ሲያስቡት እስቲ ቸርች ስትል መንገድ ላይ አንዬ ሰላም ነው ዛሬ ደግሞ ችኩል እያልሽ ነው ወዴት ነው የምትሄጂው መቅደስ ምን ልታረጊ ልጸልይ ቆይ ጸልየሽ ምን ያመጣሽ ነገር አለ ጸልየሽ ልጅ ወለድሽ አይ ጸልያለሁ ግን አልወለድኩም እሺ ጸልየሽ ባልሽ እንዳይሞት ጣልቃ ገባ የጸለሽው አምላክ እንደው የጸለሽለት አምላክ ጸሎትሽን ሰምቶ ወርዶ አዳነው አይ አላዳነው እና አሁን እነ የምትሄጂው አይ አታስቆምኝ እንደው ቸርች ልጅ ምን ልጸልይ ጸልየሽ ልጅ አገኘሽ አላገኘው ጸልየሽ ባልሽን ከሞት አዳንሽ አላዳንኩትም እና አሁን እነ የምትሄጂው ልጸልይ ይሄንንም ነገርሽ አትመለሽም አልመለስም ለምን እኔ እኮ ጸሎት የምጸልይበት ምክንያት ነገሬን ለማስፈጸም ብቻ አይደለም እና ስባል አምላኬ ፊቱ ይናፍቀኛል እሱ ፊት መሆን ደስ ይለኛል አምላኬ ፊት እስጩና አሜን በሉ ባካችሁ ብራታካውስ ጸሎት ትንሹ ትልቅ የሚሆንበት ቦታ የማይረቡ የተባሉ ሰዎች ለምንም አይጠቅሙም የተባሉ ሰዎች የአገር መፍትሄና መብራት የሆኑበት ቦታ ጸሎት ነው አይቆምም እና ሐና ቤት ጸሎት አይቆምም ችግር አለ ግን ጸሎት አይቆምም ለምን ሲባል ችግር መፍቻ ብቻ አይደለም ጸሎት የምንወደውን አምላካችንን ማግኛ ነው ከርሱ ጋር የምናሳልፍበት ነው ፊቱን የምናይበት ነው ሳቁን የምናይበት ነው መዓዛው እኛ ላይ የሚጋባበት ነው ሐና የሚከብዳት ነገር ምንድነው ያለ ልጅ ኖራ ታውቃለች ያለ ባል ኖራ ታውቃለች ፊቱን ሳታይ ግን መዋል አትችልም ሁሉ ነገር ተበለሻሽቶ የምትጽናናበት ስፍራ የምትቆምበት ስፍራ አጥንት የሚሰብር ስድብ ጎረቤት እየሰደባት በርትታ የቆመችበት ምክንያት ጸሎት ስለማታቆም ነው ጸሎት የማያቆሙ ሰዎች በወጀቡ መሃል በወጀቡ ላይ እየተራመዱ የሚሄዱ ሰዎች ናቸው ጸሎት የማያቆሙ ሰዎች ወዳጆች ጸሎት እስጮከውና ጸሎት ባሉሲ ድገሙና ጸሎት ባሉሲ ጸሎት ትንሹ ትልቅ የሆነበት ቦታ የማይረብ ምንም ወይ ትምህርት የለው ወይ እንትን ስራ የለው ወይ ደናንት የለው የተባሉ ሰዎች የትም እንደማይደርሱ የተረጋገጠ የተፈረመላቸው ሰዎች የትም የደረሱበት ቦታ ጸሎት ነው አንድ ነገር ልንገራችሁ በህይወቴ ሁሉ ዘመን ሁሉ ማለት ነው ባሉ እስቲ አንዴ በህይወቴ ዘመን ሁሉ ባሉ እስቲ የሚጸልይ ሰው እፈራለሁ አከብራለሁ ጌታ ምስክሬ ጓደኞቼ ያውቃሉ የሚጸልይ ሰው ከመጣ ወንበር ለቃለሁ ጌታ ያውቃል
እና ተቀመጥ ነው። እኔ እቆማለሁ፣ እስከዛ እቆማለሁ። አንተ እስካለበት ሰዓት ሁሉ እቆማለሁ። ለምን ስሙን መጻፍ የማይችል መሀይም አይሆንም? ገና ከሁለተኛ ክፍል ያቋረጠ ስሙን እንኳን መጻፍ የማይችል መሀይም ለምን አይሆንም? የሚጸልይ ከሆነ እፈራዋለሁ፣ አከብረዋለሁ። ለምን እንደሆነ ታውቃለህ? የሚውለው ከእግዚአብሔር ጋር ነው። ከእግዚአብሔር ጋር የሚውል ሰው ደግሞ የት እንደሚደርስ ነገር አይታወቅም። ይውላችሁ እኔ ባለሀብት ተጠግተው የወደቁ ሰዎች አውቃለሁ። ባለስልጣን ላይ ተለጥፈው ዘመኑ ሲያልፍ ሌላ መንግስት ሲመጣ ሲወድቁ አውቃለሁ። በህይወቴ ከስሮና ወድቆ ያላየሁት እግዚአብሔር ፊት በጸሎት የደከመ ሰው ወድቆ አይቻልም። ዘመን አያልፍብህም፣ ጸልይ። ዘመን አያልፍብህም። ማጃና ካታራ ዶሳ አያልፍባችሁም። ዘመን በሚጸልይ ሰው ብቻ ህይወት፣ በሚጸልዩ ሰዎች ህይወት ይወላችሁ። ሁሉ ነገር ፋሽን ነው ታውቃላችሁ አይደል? የሆነ ሰዓት የሆነ ቸርች ህንጻ መስራት ፋሽን ነው። የሆነ አለባበስ ፋሽን ነው። ያልፋል። የማያልፍበት ሰው ግን አለ። አያልፍበትም። ማካታራ ዲያስ የጸሎት ሰዎች ሃሌሉያ። እኔ ዛሬ ምጸልይላችሁ ብሎ ታውቃላችሁ? እቤታችሁ ላይ የበረደ የጸሎት እሳት እንደገና ዛሬ ማታ ይለኮስ። በጣም ከምትወዷቸው ትልልቅ ሰዎች በስተጀርባ፣ በጣም ከምታከብሯቸው ሰዎች በስተጀርባ እሺ፣ ይሄንን ይውላችሁ ብዙ መጽሐፍ አንብቤያለሁ አሁን ስለ ሐዋርያው ማለት ነው። ስለዚህ ቤተክርስቲያን መሪ አሁን በመልክ የሚያውቋቸው የማያውቃቸው ሰው ይወዳቸዋል። ለምን መሰለ? እርግጠኛ የሆንኩበት ነገር አለ። ባገኛቸው መጠይቃቸው ከመጽሐፋቸው የተረዳሁት ነገር የጸሎት ሰው ናቸው። ምንም ልትወጣልት አትችልም። ዘመን አያልፍብህም። የሚጸልዩ ሰዎች ዘመን አያልፍባቸውም። ሁሌ ዘመናቸው ነው። ሁሌ እነሱ ጊዜ ነው። ፕሬየር ያስከብራል፣ ወንበር ያስለቅቅላል። ወዳጆች ይረዱናል ብለን ያሰብናቸውን ጓደኞችና ዘመዶቻችን በራቸውን ለማንኳኳት ደጅ የጠናነውን ያክል እግዚአብሔር ደጅ በጸሎት ጠንተን ቢሆን ህይወት እንደዚህ አይቀጥልም። ተጽዕኖ ፈጣሪነት እንደዚህ ብቻ አይሆንም። በኢየሱስ ስም የጸሎት መንፈስ ይመለሰልን። ጮኻችሁ ለምንድን ነው አሜን ማትሉት? ጸሎት በጣም ከምትወዷቸው ጃይንት የእግዚአብሔር ሰዎች በስተጀርባ እናንተ ለኔ በጣም ቅርብ ናችሁ። ለእንደዚህ አይነት ሰው ማለት ነው ምንድነው ባክቦን ብትል ፕሬየር ነው፣ ጸሎት ነው፣ ሌላ ነገር የለውም። እዚህ እኮ ምናልባት 2 PhD ያለው እኮ ይኖራል። ትምህርትን እናከብረዋለን። እንኳን እግዚአብሔር ይሄንን እድል ሰጠ። በእግዚአብሔር መንግስት ግን ተጽዕኖ ፈጣሪ የምትሆነው በእግዚአብሔር ቅባት ነው። ቅባት የሚወርደው ደግሞ በፕሬየር ነው፣ በጸሎት ነው። በቤተ ክርስቲያን ታሪክ ውስጥ የቤተ ክርስቲያንን አቅጣጫ ሺፍት ያደረጉ ሰዎች ለምንም የማይሆኑ የተባሉ ሰዎች ናቸው። ብዙ ነገር ሄደው አትሆኑም እዚህ ተብሎ ሲስተም እየተፋቸው የመጡ ናቸው። በጣም በቤተ ክርስቲያን ታሪክ ውስጥ ትልልቅ ሙቭመንት ያስነሱ ሰዎች፣ የፍጥረትን አካሄድ የቀየሱና የለወጡ ሰዎች ምንድነው ዋና አንድ የሚያረጋቸው ነገር ካላችሁኝ፣ አንድ የሚያረጋቸው ነገር እኛ ያየናቸው መድረክ ላይ ነው። ከበስተጀርባ ግን የጸሎት ህይወት አላቸው። ሐና ቤት የማይቆመው ሁለተኛው ነገር ጸሎት አይቆምም። ጸልያ የተለወጠ ነገር የለም። ጸልያ የተቀየረ ነገር የለም። ጸልያ ልጅ አላገኘችም። ጸልያ ባሏን ከመሞት አላዳነችም። ግን አሁንም ትጸልያለች። ለምን? ጸሎት ለሷ አስተንፋስ ነው። ጸሎት ለሷ ከአምላኳ ጋር መዋያ ነው። ያዳናትን ጌታ ማግኛ ነው። ከእርሱ ጋር መነካኪያ ነው ጸሎት። ወዳጁ ጸሎት ትልልቅ የእግዚአብሔር ሥራ በቤታችሁ እንዲሰራ ትፈልጋላችሁ? ትልልቅ የእግዚአብሔር የማዳን ኃይል ቤታችሁ ላይ ተገልጦ ማየት ትፈልጋላችሁ? ሌላ ምንም አይነት መንገድ የለውም። ቢኖረው እኔ ራሱ በእውነት ብር ባይኖር እኔ ኩላሊቴ ሸጬ እገዛው ነበር። እወዳለሁ እግዚአብሔር ሥራ በሕይወቴ እንዲቀጥል። ግን ሌላ መንገድ የለውም።
በሌላ መንገድ ልታመጡት አትችሉም። የእግዚአብሔር ነገር ልጆቻችሁ ላይ እንዲቀጥል የእግዚአብሔር ሥራ ቤታችሁ ላይ በጉልህ በሚታይ መንገድ እግዚአብሔር ቪዚብል ሆኖ ህይወታችሁ ላይ እንዲንቀሳቀስ ትፈልጋላችሁ። ጸሎት ሌላ አጭር መንገድ የለውም። ጸሎት ነው። ትንሹ ትልቅ የሚሆንበት ቦታ ነው። እረኛው ቤተ መንግስት የሚገባበት ስፍራ ነው። በቃ የለም ወዳጆች፣ ሌላ አጭር መንገድ የለውም። ክብር ትፈልጋላችሁ? የእግዚአብሔርን ጸጋ ትፈልጋላችሁ? በህይወታችሁ ላይ እግዚአብሔር ስራችሁ ላይ ሲሰራ፣ ትዳራችሁ ላይ ሲሰራ፣ ቢዝነሳችሁ ላይ ሲሰራ፣ ልጆቻችሁ ላይ ሲሰራ፣ ነገሮቻችሁ ላይ አክቲቭ ሆኖ ሲንቀሳቀስ ማየት ትፈልጋላችሁ? ጸሎት ነው። ጸሎት መንፈሳዊውን ዓለም ወደ መታየት ያመጣዋል። የማይታየውን እግዚአብሔር የሚታይ ነገር ሲያንቀሳቀስ ታዩታላችሁ። ጸሎት ሐና ቤት የማይቆመው ነገር ጸሎት ነው። የእግዚአብሔር ጸጋ እንደሞላበት በምን እናውቃለን? እዚህ መድረክ ላይ መተህ ስታወራን ብቻ አይደለም። ሐዘኑ ከማገልገል የማያስቆም ከሆነ፣ ጉዳቱ ከማገልገል የማያስቆም ከመጸለይ የማያስቆም ከሆነ፣ ያልተመለሱ ጥያቄዎች እግዚአብሔር ፊት ከመቆየት የማያስቀሩ ከሆነ፣ ቀንና ማታ የጸሎት ረሃብ ውስጥ ካለ፣ የጸሎት ሸክም ውስጥ ካለ፣ እንደ ሐና የማይበርድ የጸሎት ረሃብ ውስጥ ከተተከለ በእርግጥም የእግዚአብሔር ጸጋ በትክክል አንተ ውስጥ ገብቷል ማለት ነው። ምልክቱ እሱ ነው። ሐኪም ቤት ስንሄድ እኮ ምልክትን እናገራለን። ከምልክታችን ነው መድኃኒት የሚታዘዘው። እንዲህ ያዞረኛል እንዲህ እኮ ዝም ብሎ አይተህ እኮ ኦኬ አንተ በሽታ እኮ አትባለም እኮ ትናገራለህ። አንተ መጀመሪያ ኦኬ ምንድነው እንደዚህ እንትን ስላ ያዞረኛል እንደዚህ ያደርገኛል የሆነ ነገር ኦኬ እንደሱ ነው። ስንት ሰዓት ላይ ሁሌ እንትንም አለው ምናምን ኦኬ ይሄ ነው አለው። የእግዚአብሔር ጸጋ የሞላበት ሰው የሚያደርገው ነገር አለው፣ ምልክት አለው፣ የሆነ ነገር ይሆናል። ምን ሲባል አንድ አገልግሎት ማቆም አይችልም። እየተገፋ ያገለግላል። ያልተመለሰ ጥያቄ እያለ ስደውሉለት ጸሎት ላይ ነው። ጸሎት ወራጆች የጠፋብን እንቁ ይመስለኛል በዚህ ዘመን። ባካኛ ያደረገናል ላይፍ በራሱ ህይወት በራሱ አንድ ስራ ሰርተን የቤተሰቦቻችንን ጉለት ለመሙላት የማንችልበት ጊዜ ደርሷል። ምንድነው ዓላማው? ይሳስብ አደባክ ከበስተጀርባ የሆነ ሲስተሙን እያሽከረከረ ያለው ኬዝ ምንድነው? ሰዎች ለጌታ ጊዜ እንዳይሰጡ፣ ለጸሎት ጊዜ እንዳይሰጡ፣ ፊቱን በመሆን ጊዜ እንዳያሳልፉ በኑሮ ክራውድድ ያደርጋቸዋል። በተለያየ ሁኔታ ክራውድድ ይሆናሉ፣ ይጨናነቃሉ፣ ይጣበባሉ። ወዳጆች እግዚአብሔር ይርዳን። አሜን በሉ እስቲ። ሶስተኛ ቶሎ ልናገርና ወደ ጸሎታችን እንሄዳለን። አገልግሎት አታቆምም፣ ጸሎት አታቆምም። በሶስተኛ ደረጃ እንደዚህ ይላል፣ በጾምና በጸሎት ሌትና ቀን እያገለገለች ከመቅደስ አትለይም ነበር ይላል። ሐና የማትለይበት ስፍራ፣ የማትጣጣበት ስፍራ፣ ቡና ለመጥራት ቤት መጥተው ሲያንኳኩ በሩን ቆልፎ ወጣለች። የማትታጣበት ቦታ ሐና ሰፈር ውስጥ ከሌለች ይታወቃል የት እንደምትሄድ የት እንደምትውል። ከመቅደስ አትለይም ነበር ይላል። መዋያዋ እዛ ነው፣ መቆያዋ እዛ ነው፣ የምታረፋፍደው እዛ ነው፣ የምታነጋው ሌሊቱን እዛ ነው። ሌላ መክረሚያ ቦታ አታገኛትም። ሌላ ቦታ ስትሮጥ አታገኟትም። ሌላ ቦታ ቁጭ ብላ የሆነ ነገር ስትሰራ የምታገኟት አንድ ቦታ ነው። ቤት ከሌለች ሐና ሌላ ቦታ አትገኝም፣ መቅደስ ውስጥ ነው የምትገኘው። ይስባታል። በቃ እንዴት ነው ማግኔት ብረትን እንደሚስብ ልቧ ይሳባል። ወደ መቅደስ ትሄዳለች። እዛ ሄዳ እኮ ያመጣችው ነገር እኮ የለም፣ ግን ትሄዳለች። መቅደስ በአዲስ ኪዳን የእግዚአብሔር መገኘት ምልክት ነው። የእግዚአብሔር ሕልውና ምልክት ነው። የእግዚአብሔር አብሮነት ምልክት ነው። የእግዚአብሔር ፕሬዘንስ ምልክት ነው። የhalwቱ ቦታ ነው። እንደምታውቁት በብሉይ ኪዳን የእግዚአብሔር መገኘት አለ ተብሎ የሚታሰበው ታቦቱ ላይ ነው። ታቦት ከግራር እንጨት የሚሰራ ነው። በንጹህ ወርቅ ይለበጣል። ዘጸአት መጽሐፍ ምዕራፍ 25 ስታነቡ ቁመቱ 70 ሴንቲሜትር ነው። ወርዱ 1 ሜትር ከ10 ሴንቲሜትር ነው። ከግራር እንጨት ነው የሚሰራው። በንጹህ ወርቅ ይለበጣል። ከላዩ ደግሞ ኪሩቤሎች ይቀመጡበታል። ከኪሩቤሎቹ አይናቸውን የሚያደርጉበትና ማንም እንዳያየው የሚከለክሉት ቦታ አለ። የስርየት መክደኛ ደሜርሲ ሲት የሚባል ማለት ነው። እዛ ላይ ሻካይና ሲባል ሰምታችሁ ታውቃላችሁ? ሻካይና ማለት በደመና የሚወርድ እግዚአብሔር halwት ማለት ነው። ህልውናው ሻካይናው ማለት ነው። እዛ ቦታ ላይ ይቀመጣል። ሐና ከቤቷ ያንቀለቀለ የሚያመጣት
ከዛ ስፍራ እንዳትታጣ የሚያደርጋት ያቺ ሐዘን ይጎዳታል የተባለች ሴት፣ ያቺ እንደው የሰው ምላስ ሰብራታል የተባለች ሴት ቀና ብላ የምትሄድበት ምክንያት የማትጠፋበት ስፍራ አለ። የምትውልበት ስፍራ አለ። የምትሰማበት ስፍራ አለ። የምትቆይበት ስፍራ አለ። መቅደስ ነው። መቅደስ ውስጥ ምን አለ? ታቦት። ታቦቱ ላይ ምን አለ? የእግዚአብሔር ሕልውና። ስለዚህ ሐና ከየት አትለይም ነበር? ከሕልውናው አትለይም፣ ከመገኘቱ አትለይም፣ ከአብሮነቱ አትለይም ከዛ ቦታ። የሰደቧት ስድብ ቅስሟን ያልሰበረበት ምክንያት የሰደቧት ስድብ ስለማይጎዳ አይደለም፣ ግን የምትውለው ሕልውና ውስጥ ነው፣ መገኘት ውስጥ ነው፣ አብሮነት ውስጥ ነው። ሐዘን እንዴት አልሰበራትም ሐናን? ሐዘን እንዴት አልጎዳትም ሐናን? እንዴት ያ ሁሉ ነገር ተበላሽቶ እግዚአብሔር ሆይ ዘመኔን ሰጥቼ እንዴት ታደርገኛለህ ብላ ስታጉረመርም ለምን አልታየችም ሐና? ሐና ልቧን የሚደግፍላት፣ ልቧን የሚያጽናናላት፣ አቅም የሚሰጣት፣ ጉልበት የሚሰጣት፣ ሐዘኗን በደስታ የዋጠ ፈገግ አድርጎ ያስቀራት፣ አስቆ ያስቀራት፣ አጽናንቶ ያስቀራት፣ ልጅ የማይሰጠውን ደስታ፣ ትዳር የማይሰጠውን ደስታ ከእግዚአብሔር መገኘት ምትቀዳ ሴት ነች። ከእግዚአብሔር መገኘት ትቀዳለች። የልጅ አለመኖር አላስከፋትም። የባል መሞት አላስቆዘማትም። አንገቷን አላሰበራትም። አላቀረቀረችም። በምታመልከው ጌታ አላፈረችም። ቀና ብላ አሁንም ትሄዳለች። ነገሩ ቀላል ሆኖ አይደለም፣ ነገሩ የሚሰብር ነው። አንዳንዶችም ከእግዚአብሔር ቤት የወጡበት ምክንያት ነው። እርሷ ግን አሁንም ጸሎት አታቆም፣ ማገልገል አታቆም። ለምን ሲባል የምትውለው መገኘት ውስጥ ነው፣ ሕልውና ውስጥ ነው፣ አብሮነት ውስጥ ነው። ወዳጆች እንደ እግዚአብሔር መገኘት ሐዘን የሚያስረሳ ነገር ምን አለ? ምን አለ? ምን አለ? የጎደለን የሚሞላ እንደ እግዚአብሔር መገኘት ምን አለ? ያዘነውን የሚያጽናና እንደ እግዚአብሔር ሕልውናና መገኘት ምን አለ? ሐና እንደዚህ አይነት ሴት ነች። የማትታጣበት ቦታ አለ። ብትፈለግ የምትገኝበት ቦታ። አይ እሷ እዚህ የለችም እዛው ነች የለመደችበት ቦታ የምትባልበት ድሮ ልጅ እያለሁ ኳስ በጣም ነበር የምወደው እና ተፈልጌ የምገኝበት ቦታ ይታወቃል። ጠዋት 2 ሰዓት ወጥቼ እናቴ ተጨንቃ ሀገር እያዝልኝ ብላ የት ሄዶ ነው? መኪና በልቶት ነው ይሄኔ ወይኔው ጓደኞች ያውቃሉ። እንዲህ ሰፈር ሄዶ እዛ ኳስ የሚታይበት ቤት አለ። እዛ ቁጭ ብሎ ነው። ከዛ በኋላ ለመደችውና እናቴ ማለት ነው እንደ ድሮ አሁን መጨነቅ የለም። የት እንደምሆን ይታወቃል። ድሮ ማለት ነው በልጅነቴ። አንዳንድ ጊዜ ለአንዳንዶቻችን የት እንደሆነን የሚታወቅበት አይ እሷ ምን ከዚህ ውጭ ሌላ ህይወት ምን አላት? ከስራ ገብታ መጸለይ ነው። ከቸርች ገብታ መጸለይ ነው። ከምንም ገብታ መጸለይ ነው። ብዙ ጊዜዋ እዛ ጋር መሰለኝ የሚጠፋው። የምትገኙበት ቦታ መታወቅ መቻል አለበት። የምትወዱት ስፍራ ያስታውቃል። ያስታውቃል። የምትወዱት ስፍራ ያስታውቃል። የምትወዱት ቦታ ያስታውቃል። ብዙ የምትቆዩበት ስፍራ ነው። በጣም ነው የምወዳችሁ እና እያከበርኩና እየፈራሁ ነው የምነግራችሁ የእግዚአብሔርን ሕዝብ ስለማከብር። የት ነው ሙያችሁ? የት ነው ማትለዩበት ስፍራ? የት ነው ብዙ የምትቆዩበት ስፍራ? ወሬ ሰፈር፣ ሐሜት ሰፈር ነው? ጸሎት ሰፈር ነው? ነው እግዚአብሔር የሚወራበት ሰፈር ነው? ነው ቃሉ በደንብ ሜዲቴት የሚደረግበት ሰፈር ነው? ከዚህ በፊት የሚመጣው ጊዜ ተናግሬ ይሁን አላውቅም። እግዚአብሔር ሕልውና ሁለት ነገር ነው የሚያደርግላችሁ። እንደመናው ያደርግላችኋል። እንደመናው ትሆናላችሁ በእግዚአብሔር ሕልውና። እንደ አሮን በትር ያደርጋል እግዚአብሔር ሕልውና። ታስታውሳላችሁ አይደል? እንደመናው መናኩ የሚበላሽ ነው። ይሄ መና ነው ብላችሁ ብታስብኩ መና ከአንድ ቀን በላይ መቆየት አይችልም። ግን እግዚአብሔር ለሙሴ እንደዚህ አለው፣ ከግብጽ ካወጣችሁ ቀን ጀምሮ በምድረ በዳ ስትሄዱ 40 ዓመት ምን እንደመገብኳችሁ የሚቀጥለው ትውልድ ያውቅ ዘንድ ይሄንን መና ለቀጣይ ዘመን አሻግሩ አለው። ሃይ እግዚአብሔር፣ አንተ እግዚአብሔር መና የሰጠህን አንተ አይደለም? አዎ እኔ ነኝ የሰጠኋችሁ። እና ከአንድ ቀን በላይ መቆየት ይችላል መና? አይችልም። ታዲያ ከአንድ ቀን በላይ መቆየት የማይችልን መና ለሚቀጥለው ዘመን አሻግር ትለኛለህ እግዚአብሔር? አዎ። ምን እያልከኝ ነው? እንደዚህ ያለው እግዚአብሔር ቆይ ያለው ከቤት ውጣ ሲመናውን ያዘውና አለው ይኸው እሺ፣ ምንም ቢሆን እኮ ሰኞ የተለቀመ መና ለማክሰኞ አይሆንም፣ ማክሰኞ የተለቀመ መና ለሮብ አይሆንም። ከአንድ ቀን በላይ መቆየት አይችልም። መገናኛው ድንኳን ደረስ ካለው አዎ፣ አደባባይ ግባ። ገባሁኝ። ከዛ ቅድስተ ቅዱሳን ግባ። ምን ይታያል? ታቦት
ታቦቱ ላይ ምን አለ? የእግዚአብሔር ህልውና አስቀምጦ እሱ ላይ ያለው ታቦቱ ውስጥ አስቀምጧል። ከዛስ ከአንድ ቀን በላይ መቆየት የማይችል መና 490 ዓመት ሳይበላሽ ኖረ። ለምን ሲባል የተቀመጠበት ቦታ ህልውና ያለበት ቦታ ስለሆነ ነው። የምትቀመጡት ጸሎት ሰፈር ከሆነ ህልውና ሰፈር ከሆነ ቻራቶ ካሪያ አይበላሽም ዘመናችሁ፣ አይበላሽም እድሜያችሁ፣ አይበላሽም ልጆቻችሁ። ሪፓቶ ሳኪቫኖስ አይበላሽም ልጆቻችሁ፣ አይበላሽም ትዳራችሁ፣ አይበላሽም ጤንነታችሁ፣ አይበላሽም። ፕሪዘርቭ ያደርገዋል የእግዚአብሔር ህልውና። የእግዚአብሔር መገኘት እንዳይበላሽ ያደርገዋል። የእግዚአብሔር መገኘት በሚበላሽ ዘመናችሁ የማይበላሽ ነገር ያደርጋል። ተቀመጡ መገኘት ውስጥ፣ ተቀመጡ ህልውና ውስጥ፣ ተቀመጡ መንፈስ ቅዱስ ውስጥ፣ ተቀመጡ የእግዚአብሔር ቃል ውስጥ። እዛ ሰፈር ተገኙ፣ እዛ ሰፈር ዋሉ፣ እዛ ሰፈር ክረሙ፣ እዛ ሰፈር አርጁ፣ እዛ ሰፈር ቆዩ። ለምን እንደምን ያደርጋችኋል? ማትበላሹ የማትበላሹ ወይ ሲቱ አታረጅም አላረጅም። ለምን የምታረጀው? መገኘት ውስጥ የሚውል ሰው ሃሌሉያ። አገልግሎቱ አያረጅም፣ አገልግሎቱ አያረጅም፣ ንግግሩ አያረጅም። አሁንም ያስፈራል፣ አሁንም ያስደነግጣል፣ አሁንም የሰዎች ልብ ይነካል። አገልግሎታችሁ እንዲሆን የምትፈልጉ ከሆነ ረጅም ዘመን እንዲቆይ የሚነካ እየነካ የሚቆይ እየባረከ የሚቆይ ሃሌሉያ። ፕሪዘርቭ የምትቀመጡበት ቦታ የማትበላሹበትን ዘመን ይወስነዋል። የምትቀመጡበት ቦታ አስቀምጠው። አረ የሚበላሽ መና ነው፣ ግድ የለም አስቀምጠው። የት? ሻካይና ውስጥ ህልውና ውስጥ አስቀምጠው ታቦት ውስጥ። እና ከአንድ ቀን በላይ መቆየት የማይችለው መና 490 ዓመት በሕያውነት ጣዕሙን ሳይቀይር ሽታውን ሳይቀይር ሕያው ሆኖ። ለምን? ከማንነቱ ከመናው አይደለም፣ ከተቀመጠበት ቦታ ነው። ካንተ አይደለም፣ ከምትቀመጥበት ቦታ። የምትውለው መንፈስ ቅዱስ ውስጥ ከሆነ ስለሱ እያሰብክ ከሆነ ቃሉን እያሰብክ ከሆነ እሱን እያሰላሰልክ ከሆነ ሃሌሉያ የእግዚአብሔር መገኘት የማትበላሹ ያደርጋችኋል። ቤታችሁ አይበላሽም፣ ትዳራችሁ አይበላሽም፣ ልጆቻችሁ አይበላሹም። ለምን? የምትቀመጡት ሐሜት ሰፈር ሳይሆን ጸሎት ሰፈር ነው። ወሬ ሰፈር ሳይሆን ቅድስና ሰፈር ነው። ላስቸግራችሁ አሁን አጠገባችሁ ያለው ሰው ንገሩልኝ። እንደዚህ የምትቀመጠው የት ነው በሉት። የት ነው? የት ነው መዋያ? ሃሌሉያ ህልውና ውስጥ ተቀመጥ በሉት። እንደ መናው ትሆናለህ በሉት። የማትበላሽ ትሆናለህ በሉት። የምትጣፍጥ ትሆናለህ በሉት። የምትበላ ትሆናለህ በሉት። ሰው የሚሰማህ ትሆናለህ። የማትሰለች ትሆናለህ። የማትበላሽ ትሆናለህ። ንገሩት። ህልውና ውስጥ ተቀመጥ በሉት። ቤት አይበላሽም በሉት። ትዳርህ አይበላሽም በሉት። ልጆችህ አይበላሹም። ጩሁና እስቲ አሜን። አይበላሽም። እንደ አሮን በትር ያደርጋችኋል። በትር ታውቃላችሁ? አሁን በትር ማለት እንጨት ማለት ነው። ታቦት ውስጥ ተቀመጠ እንጨቱ። በነጋታው ይላል መጽሐፍ ሲናገር ቅጠል አወጣ ይላል፣ ፍሬ አበቀለ ይላል። አንድ ነገር አይደለም እንጨት ይቀርና ማለት ነው። አሁን እንጨት ብትተክለው ይበቅላል እንዴ? ብትጸልይበት ራሱ አይበቅልም። ውሃ አይደለም ወተት ብታፈስበት አይበቅልም። እሺ ተውት፣ እንጨት መሆኑን ይቀርና ተውትና ስንዴ፣ አሁን ስንዴ ዛሬ ብንተክል በነጋታው ቅጠል ያወጣል፣ ፍሬ ያበቅላል። አየህ አይደል? ግን የእግዚአብሔር መገኘት ያለው ነገር የእግዚአብሔር መገኘት የተቀመጠ ነገር ግን አየህ ከዓመታት በኋላ የሚሆንን ጉዳይ በአንድ ሌሊት ተቀመጡ እናንተ ህልውና ውስጥ። ከ40 ዓመት በኋላ ደርስበታል ያላችሁትን ነገር የ4 ቀን ያደርገዋል፣ የ40 ቀን ያደርገዋል። አዎ አንድ ስንዴ ተተክሎ ለመብቀል ፍሬ ለማውጣት አንድ ተክል ማንኛውም ተክል በተተከለ በነጋታው አይበቅልም። የአሮን በትር ግን በተቀመጠ በነጋታው ቅጠል አውጥቷል፣ ፍሬ አብቅሏል፣ ለምልሟል። ለምን ሲባል የተቀመጠበት ቦታ ነው። የምትቀመጡበት ቦታ ዘመን የማሳጠር አቅም አለው። ብቻህን እየለፋ መኖር የምትፈልግ ከሆነ ግን ሐና የማትታጣበት ቦታ፣ ፕሬዘንስ ያለበት ቦታ አትታጣም። ህልውና ያለበት መቅደስ ውስጥ አትታጣም። ወዳጆች ሰዎች እዛ ያገኟችሁ። ምን እላችኋለሁ? ራሳችሁን እዛ ውስጥ አገኙት። ህልውና ውስጥ እየጸለያችሁ አገኙት። ጌታን እየፈለጋችሁ አገኙት። ጌታን እየወደዳችሁ አገኙት። ሃሌሉያ። በጌታ በኢየሱስ ቆመን እንጸልያለን። ሃሌሉያ።